ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ፣ ቅድመ ዓለም የነበርክ አሁንም ያለ፣ ዓለምንም አሳልፈህ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነትህ ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትህና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብራን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው ይፈቀደልን። ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲት አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን እጅግ አድርገን ለምንወዳት ለእናታችን ለቅድስት ድንግል ማርያም ለበዓታ እንደዚሁም ደግሞ ለጻድቁ አባታችን ለአቡነ ዜና ማርቆስ ወራዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የተወዳጇ እናታችን የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት የጻድቁ አባታችን የአቡነ ዜና ማርቆስ ረድኤትና በረከት በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን
አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችንን የስንክሳር ትምህርት መርሃ ግብራችንን ጀምረናል። አሁን ቀጥታ የምንገባው የመጋቢት 4ን ስንክሳር ወደ ማዳመጥ ይሆናል። የነገውን ማለት ነው። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 4 በዚህች ቀን የአይሁድ ተሳታፊዎች ስለሚባሉ ክፉዎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እነርሱ የከበረ የፋሲካን በዓል በኒሳን ወር ማለት በሚያዝያ 14 ቀን ከአይሁድ ጋር ያከብሩ ነበርና ሰኞ ቢሆን ማክሰኞም ቢሆን ወይም ረቡዕ ወይም ሐሙስ ወይም በአርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሴታቸውም ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮሜ ሊቀ ጳጳሳት ወደ ድምጥራጤዎስ፣ ወደ አንጾኪያ ሊቀ ጳጳሳት ወደ አባ ሰለባሞን፣ ወደ እስክንድሪያ ሊቀ ጳጳሳት ወደ አባ ዲሜጥሮስ፣ ወደ ኢየሩሳሌሙ ኤጲስቆጶስ ወደ አባ ሲማኮስ መልእክትን ላከ። የእነዚህንም ሰዎች ስህተታቸውን ነገራቸው። አራቱ ሊቃነ ጳጳሳት ከእነርሱ እያንዳንዳቸው የከበረ የፋሲካ በዓልን በእሑድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህንም ትእዛዝ የሚተላለፈውን ከምዕመናን እንዲለይ አወገዙ። በዚህም ጉባኤ 18 ኤጲስቆጶሳት ተሰበሰቡ። እነዚያንም ሕግ ለዋጮች አቅርበው የሊቃነ ጳጳሳቱን መልእክቶቻቸውን በፊታቸው አነበቡ። ከእነርሱም ከከፋች ምክራቸው የተመለሱ አሉ፣ በስህተታቸውም ጸንተው የቀሩ አሉ። ረግመውና አውግዘውም ከምዕመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳባትን ዕለተ ፋሲካን ያለ እሑድ ቀን የሚያከብር ያዘዙ። እንዲሁ የፋሲካ በዓል በዕለተ እሑድ እንዲከበርና ሕጉም ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን፣ በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳን ጸሎትም ከወጥመዶቹና ከሽንገላውም ያድነን ለዘላለሙ አሜን። ሰላም ለክሙ አሐተኔ ጉቡአን ኤጲስቆጶሳት አስር ዘተውሳክሙ ሳምን አማሰሩ ወረቡ ለወራ ኔሳን በፋሲካ ኦሪት እይግበሩ ፋሲካ ወንጌልከ ብርሃን ከመ ትምህርት ወሙ ልዕልዋን በበሊ ልሳን። በዚችም ቀን የከበረና የተመሰገነ መኮንን ሃኑሊዮስ ከጵንፍልያ አውራጃ ብርግያ በምትባል ከተማ በሰማዕትነት ሞተ። ይህንንም ቅዱስ ምስጋና ይግባውና ጌታችን ኢየሱስ ክርስቶስን ስለመውደዱና እርሱንም ስለማምለኩ ከዲዮቅልጥያኖስ ተልኮ የመጣ ብሪንኮስ የተባለ መኮንን ያዘው። በመኮንኑም ፊት በቆመ ጊዜ ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረገማቸው። መኮንኑም በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለከበረ ስሙ ምስክር ይሆን ዘንድ ስላደለው ምስጋና ይግባውና ጌታችንን ኢየሱስ ክርስቶስን አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ሰላም ለሃኑሊዮስ መኮንን ርት ወፍት ዘሀገረተር አመሰቀልዎ ሎቱ መልዕልተ ዕፅ ነዊ መጠወ ነፍሶ ማእከለ ጉባኤ ብዙ እንዘይሴቦ ለክርስቶስ አአቢ ክላ። መጋቢት 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ የቅዱሳን ሊቃውንት ጉባኤ አሞር ደሴት ውስጥ፣ ሁለተኛ ቅዱስ ሃኑሊዮስ መኮንን ሰማዕት። ወር በገባ በ4 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ሁለተኛ ቅዱስ እንድርያስ ሐዋርያ፣ ሶስተኛ ቅድስት ሶፊያ ሰማዕት፣ አራተኛ ቅዱስ ዮሐንስ ዘአራቅሊ ሰማዕት። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ቁጥር 28። ዛቅረብኩ ማሌቴ አዘክሬ አእላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጻፈ እንተረሰከ እግዚኦ ጸሪቀ መበለት ኩፈ እምላቦ ቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጓን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ እንዘ ይደርስ ለዛ አንበቦ
ወለዘ ተርጎሞ በልሳነ አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ ህቡረ ይማረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ይጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችን የሚጠበን፣ የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህቶቼ ወንድሞቼ፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ እውቀቱን ይግለጽልን፣ አሜን። እህት ወንድሞች፣ ቅድም ስንክሳሩ ላይ እንደሰማችሁት በመጋቢት 4 በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፉዎች ሰዎች በአሞር ደሴት የአንድነት ስብሰባ የሆነበት ቀን ነው። እነርሱ የከበረ የፋሲካን በዓል በኒሳን ወር ወይም በእኛ በሚያዝያ 14 ቀን ከአይሁድ ጋር ያከብሩ ነበረ። ታዲያ ይህን በዓል በሚያከብሩበት ፋሲካ ማለት ትንሣኤ ማለት ነው። የክርስቶስ ትንሣኤን በሚያከብሩበት ዕለት ሰኞ ከዋለ ሚያዝያ 14 ሰኞ ያከብራሉ። ማክሰኞ ከዋለ ማክሰኞ ያከብራሉ። ሮብ ከዋለ ደግሞ ሮብ፣ ሐሙስ ከዋለ ሐሙስ፣ አርብ ከዋለ አርብ፣ ቅዳሜ ደግሞ ከዋለ ቅዳሜ ያከብራሉ። ይሄ ደግሞ ትክክል አይደለም። ለስም አጠራሩ ክብር ምስጋና ይግባውና ቸሩ መድኃኔዓለም ከሞት የተነሳበት ሞትን ድል አድርጎ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የተነሳበት ቀን መቼ ነው? ንገሩኝ እስቲ። መቼ ነው የሚከበረው? በዕለተ ሰንበት እሑድ ቀን። በዕለተ ሰንበት ነው። ትክክል። ሁለቱ ሰንበታት በነገራችን ላይ አንደኛ የመጀመሪያው ቅዳሜ ዓለምን ፈጥሮ ያረፈበት ቀን ነው። ዓለምን ፈጥሮ ያረፈበት ቀን ቅዳሜ ይከበራል። አልተሻረም እኮ ቅዳሜ ሰንበት ይከበራል በእኛ በኦርቶዶክሳውያን ዘንድ ማለት ነው። ማይክ እየዘጋችሁ ማይክ ተቆጣጠሩ። ሁለተኛው ደግሞ ሰንበት እሑድ ነው። እሑድ ደግሞ ዓለምን ሞቶ ያዳነበት፣ በሞቱ ዓለምን ያዳነበት እግዚአብሔር አባቶቻችን እግዚአብሔር አምላክ ዓለምን ፈጥሮ ዓለምን ካለመኖር ወደ መኖር አምጥቶ ከፈጠረበት ጥበቡ ይልቅ ዓለምን ሞቶ ያዳነበት ጥበቡ ይልቃል ይላሉ። ከዛም አንጻር ዕለተ ሰንበት እሑድ ቀን ከቅዳሜ ትከብራለች ትገናለችም። ሁለተኛዋ ሰንበት እሑድ ቀን ማለት ነው። ያቺ ቀዳሚ ሰንበት የመጀመሪያ ሰንበት ናት። ሰንበት ደግሞ ሁለተኛዋ የክርስቲያን ሰንበት ትባላለች። የአይሁድ ሰንበት የምትባለው ቀድማ በአይሁድ ስለተሰጠች ነው። እሑድ የክርስቲያን ሰንበት ደግሞ የተባለችው እሑድ ቀን በክርስትና ቸሩ መድኃኔዓለም በትንሣኤው የገለጣት ሰንበት ስለሆነች ነው። እንዲሁም ደግሞ እሑድ ቀን እግዚአብሔር አምላክ ፍጥረትን መፍጠር የጀመረበት ቀን ነው። ዓለምንም ደግሞ የሚያሳልፍበት ያቺ ቀን ናት እሑድ ቀን ማለት ነው። ከዛ አንጻር እሑድ ቀን ከሁሉም እጅግ ትከብራለች ነው። ስለዚህ ዞሮ ዞሮ ትንሣኤውን መከበር ያለበት መቼ ነው? እሑድ ቀን ነው ማለት ነው። አባቶቻችን ስርዓት እንደሰሩልን ቅዱስ ዲሜጥሮስ
ስርዓት እንደሰራልን ማለት ነው። ስለዚህ እሁድ ቀን ነው ምንጊዜም ትንሣኤ የሚከበረው እሁድ ቀን ነው ማለት ነው። እና ይሄንን ስርዓት ነው የለወጡት እነኚህ ሰዎች። እነኚህ ክርስቲያኖች ድንገት ተነሱና የራሳቸውን ስራ ሰሩ። ከዛ ከአይሁዳውያን ጋር ፋሲጋን አብረው አስተባብረው ማክበር ጀመሩ። ይሄ ደግሞ ትክክል አይደለም። አይሁዳውያን ፋሲጋን የሚያከብሩበት የራሳቸው ምክንያት አላቸው። ያ ምንድነው? በሙሴ የተጀመረ ስርዓት ነው። በነገራችን ላይ የአይሁዳውያን ፋሲጋ ያ ምንድነው? እስራኤላውያን ከግብፅ ባርነት ነፃ የወጡበት ነው። ከግብፅ ባርነት ነፃ የወጡበትን ቀን ያስባሉ፣ ፋሲጋቸውን ያከብራሉ። ይሄ ደግሞ ይሄኛው ፋሲጋ ትንሣኤ ደግሞ የኛ ትንሣኤ ደግሞ የሰው ዘር በሙሉ ከዲያብሎስ አገዛዝ ነፃ የወጣበት ነው። አስቡት። እነኛ ከፈርዖን አገዛዝ ነፃ የወጡበት ቀን ስለሆነ ነው። ከፈርዖን ባጭሩ የአይሁዳውያን ፋሲጋ ለዋናው ፋሲጋ ለክርስቶስ ትንሣኤ ምሳሌ ነው ማለት ነው። በአይሁዳውያን ሲደረግ የነበረ ፋሲጋ አሁን በክርስቶስ ለሚደረገው ፋሲጋ ወይም ትንሣኤ ምሳሌንና ጥላ ሆኖ ሲያገለግል ነበር ማለት ነው። ባጭሩ አዲስ ኪዳን ካለ ምን አለ ንገሩኝ እስቲ። አዲስ ኪዳን ካለ ብሉይ ኪዳን አለ አይደለ? ብሉይ ኪዳን ካለ ደግሞ አዲስ ኪዳን። በብሉይ ኪዳን የሚደረገው ሁሉ ለአዲስ ኪዳን ጥላና ምሳሌ ነው። ስለዚህ የብሉይ ኪዳን ፋሲካም ልክ እንደዛው ነው ማለት ነው፣ ለአዲስ ኪዳን ነው ማለት ነው። አሁን ግን ቸሩ መድኃኔ አሁን እኛ የምናከብረው ፋሲካ ትንሣኤ ከዲያብሎስ ዓለም ሁሉ ከዲያብሎስ አገዛዝ ነፃ የወጣበት ቸሩ መድኃኔዓለም የሞትን ቀንበር የሰበረበት መሆኑ ነው። እኔ እግዚአብሔር አምላካችሁ ነኝ፣ የባርነታችሁን ቀንበር ሰብሬአለሁ፣ ቀና ብላችሁ እንድትሄዱ አድርጌያችኋለሁ ብሎ እንደተናገረው ማለት ነው። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 13 ላይ እንደተጻፈው ማለት ነው። የሞታችን ቀንበር የተሰበረበት ትንሣኤ ነው። ፋሲጋችን ክርስቶስ ታርዶልናል ብሎ ቅዱስ ጳውሎስ እንደገለጸው ማለት ነው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? ብለን የዘመርንበት ትንሣኤ ማለት የክርስቶስ ትንሣኤ ነው። ይህን ትንሣኤ ታዲያ ቀላቅለው ከአይሁዳውያን ጋር ያከብራሉ። በመጀመሪያ ቸሩ መድኃኔዓለም የአይሁድን ፋሲጋ ሽሮ አዲስ ፋሲጋ ትንሣኤ አዲስ ኪዳን የመሰረተበት ትንሣኤ ይሄኛው ነው። ለመጨረሻ ጊዜ በአልዓዛር ቤት ከዛ በኋላ ቀጥሎ ያለው እንዳለ በሙሉ አዲስ ፋሲካን ተሰራ፣ ክርስቶስ ተሰራ በምስጢተ ሐሙስ። ከዛ በኋላ አሁን እኛ የምናከብረው ከሞት ባርነት ነፃ ስለወጣን እንጂ ከፈርዖን አገዛዝ ነፃ ስለወጣን አይደለም። እና ይሄን ቀላቅለው ያከብራሉ ክርስቲያኖች ማለት ነው። አንዳንድ ክርስቲያኖች ተገኙ በአሞር ደሴት። የዚህን ሰዓት ኤጲስቆጶሱ ትክክል አይደላችሁም፣ እንዴት የአባቶቻችን ስርዓት ታፈልሳላችሁ? እንዴትስ ከአሕዛብ ጋር አንድ ትሆናላችሁ አለ። አዎ አሕዛብ ናቸው። በነገራችን ላይ አይሁዳውያን ድሮ ህዝበ እስራኤል ይባሉ ነበር። አሁን ግን በክርስቶስ ስላላመኑ አሕዛብ ናቸው አንድ ላይ። እነሱም በክርስቶስ ያላመነ ሁሉ አሕዛብ ነው የሚባለው። በነገራችን ላይ በአንዱ ልጅ በእግዚአብሔር ልጅ በኢየሱስ ክርስቶስ የማያምን ሁሉ አሕዛብ ነው የሚባለው። መጽሐፍ እነኚህም ታዲያ በሞት ጥላ ውስጥ ናቸው ያሉት ማለት ነው። ተፈርዶባቸዋል በክርስቶስ ስላላመኑ። መጽሐፍ ቅዱስ እንደሚነግረን ቸሩ መድኃኔዓለም በዮሐንስ ወንጌል ምዕራፍ 3 ቁጥር 15 ላይ ምዕራፍ 3 ቁጥር 18 ላይ በእርሱ በሚያምን አይፈረድበትም ይላል። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ የተፈረደባቸው ናቸው ማለት ነው። አያምኑም። ስለዚህ ከአይሁዳውያን ጋር በፋሲጋ አንድ መሆን በጭራሽ አይቻልም። ቅዱስ ጳውሎስ እንደተናገረው ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ከማያምኑ ጋር በማይመች አካሄድ አትጠመዱ። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 15 ላይ ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ወይስ የሚያምን ከማያምን ጋር ምን ክፍል አለው ብሎ ተናግሯል። ቸሩ አምላካችን ልዑል እግዚአብሔር ደግሞ በትንቢተ ኤርምያስ ምዕራፍ 10 ቁጥር 2 ላይ የአሕዛብን መንገድ አትማሩ፣ ከምልክቱም የተነሳ አትፍሩ የሚል ቃል አለና፣ ስለዚህ በአሕዛብ መንገድ አብረን እንድንጓዝ ከነሱ ጋር በጭራሽ በምንም ነገር እንዳንመሳሰል ቅዱሳት መጻሕፍት ያዛሉ። እንደዚሁም ዮሐንስ ባለራእዩ ዮሐንስ ሁለተኛ መልእክቱ ላይ ምዕራፍ 1 ቁጥር 9 ላይ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ይህን ትምህርት የማመጣ አትቀበሉት፣ ከሱ ጋር በምንም አንድ አትሁኑ ይላል። በምንም ነገር አንድ አትሁኑ ከሱ ጋር፣ በክርስቶስ ከማያምን ሰው ጋር ማለት ነው። እና አስቡት፣ እነኚህ ሰዎች ይህን ሕግ ተላልፈው ነው
ከአይሁዳውያን ጋር ፋሲካ አንድ እያከበሩ አሉት። ይህም በሚያደርጉበት ሰዓት ቤተክርስቲያን የተቃውሞ ደውሏን አሰማች። በአሞር ደሴት ላይ አንድነት ጉባኤ ተካሄደ። ተመከሩ፣ ተገሰጹ፣ ግን አልሰማም አሉ። አልሰማም ሲሉ ቤተክርስቲያን ከአንድነት ለየቻቸው ማለት ነው። ምክንያቱም ሌላውን ይበክላሉ። በጊዜ ካልተለዩ ካልተወገዙ ሌላውን አማኝ ይበክላሉ፣ ወደ ስህተት ያስገባሉ። ስለዚህ ያኔ ለምጽ በከንፈሩ ላይ ሲታይ ከመንጋው ይለይ እንደተባለ በኦሪት ሕግ ማለት ነው ወንድሞች፣ ሰው ለምጽ ካለበት ለምጽ የኃጢአት ምልክት ሆኖ ስለሚቆጠር በብሉይ ኪዳን ይለይ ነበር። ያ ሰው ለምጹ ወደ ሌላ እንዳይተላለፍ በር ተዘግቶበት ሙሉ ለሙሉ ለምጹ እስኪዋረሰው ድረስ ይለይ ነበር። በብሉይ ኪዳን ሕግ አለ፣ የኦሪት ሕግ ነው እሱ። እና አሁን ለምጽ ደግሞ በአሁን ሰዓት የክደት ምሳሌ ነው ማለት ነው። ሰው ክደት ሲዘራ ለምሳሌ በክርስቶስ አምላክነት የማያምን ከሆነ ወይም ደግሞ ከቤተ ክርስቲያን ስርዓት የሚያፈነግጥ የራሱን ስርዓት የሚሰራ ከሆነ ያ ሰው ቀስ በቀስ ለምዕመናን እንቅፋት ሊሆን ስለሚችል ቤተ ክርስቲያን መጀመሪያ ትመክረዋለች፣ ትገስጸዋለች፣ ማስጠንቀቂያ ትሰጠዋለች። ከዚህ ውጭ ግን አልመለስ የሚል ከሆነ ለሌላው ምሳሌ እንዳይሆን፣ ለሌላው መጥፋት ምሳሌ እንዳይሆን ትለየዋለች ማለት ነው። መጽሐፍ ቅዱስ እንዲህ ይላል፣ መለየትን የሚወድ ምኞቱን ይከተላል ይላል። መጽሐፈ ምሳሌ ምዕራፍ 18 ቁጥር 1 ላይ መለየትን የሚወድ ምኞቱን ይከተላል፣ መልካሙንም ጥበብ ሁሉ ይቃወማል ይላል። መልካሙንም ጥበብ ሁሉ ይቃወማል። ስለዚህ እነኚህ ሰዎች ታዲያ ተመከሩ፣ ተገሰጹ፣ የተወሰኑት ተመለሱ፣ ግማሹ ተመለሰ፣ ትክክል አይደለንም ብለው ከስህተታቸው ተመለሱ። ሌላው ግን እምቢ ባዮቹ ግን በዛው ቀጠሉ። ቤተክርስቲያን እነኛን ሰዎች ለየቻቸው። እና እህት ወንድሞቼ ከማያምኑ ጋር የቤተክርስቲያን ሕግና ስርዓት ከማይከተሉ ጋር አንድ መሆን እንደሌለብን ከዚህ ከዛሬው ስንክሳር እንማራለን ማለት ነው። በእውነት የእነኚህ ኤጲስቆጶሳት ቅዱሳን ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። እግዚአብሔር ከስህተት ከሰይጣን ተንኮልና ሴራ ወጥመዱ ያድነን ይጠብቀን፣ አሜን። እህት ወንድሞች ሌላው በዛሬቱ ቀን ታስበው ከሚውሉ ቅዱሳን በመጋቢት 4 ማለት ነው የከበረና የተመሰገነ መኮንን ሃኑሊዮስ ከጵንፍልያ አውራጃ ብርጊያ በምትባል ከተማ በሰማዕትነት ያረፈበት ቀን ነው። ይሄ ቅዱስ ክብር ይግባውና ቸሩ መድኃኔዓለምን ስለመውደዱ እርሱንም ስለማምለኩ ከዲዮቅልጥያኖስ ተልኮ የመጣ ብሪንኮስ የተባለ መኮንን ያዘው። በመኮንኑ ፊት ታዲያ ይሄ ሰው ክብር ይግባውና ክርስቶስን እጅግ አድርጎ አመሰገነ፣ አምላክነቱን ገለጠ። ለስም አጠራሩ ክብር ምስጋና ይግባውና በሰማይም ሆነ በምድር ከኢየሱስ ክርስቶስ ሌላ አምላክ የለም ብሎ የክርስቶስን አምላክነት ገለጸ። ቅዱሳት መጻሕፍት ስለ ክርስቶስ አምላክነት እንደሚመሰክሩ ማለት ነው። ስለ ክርስቶስ አምላክነት ቅዱሳት መጻሕፍት በይበልጥ በብዛት በደንብ አድርገው ይናገራሉ። ለምሳሌ ከብሉይ ኪዳን እናንሳ ከተባለ ትንቢተ ኢሳይያስ ላይ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። በአዲስ ኪዳን ላይ ደግሞ ቅዱስ ጳውሎስ ስለ ክርስቶስ ፈጣሪነት ሲናገር ምን አለ? እርሱም የማይታይ አምላክ ምሳሌ ነው፣ ሁሉ ለእርሱና በእርሱ ተፈጥሯል፣ እርሱም ከሁሉ በፊት ነው፣ ሁሉ በእርሱ ተጋጥሟል፣ እርሱም በሁሉ ፊተኛ ይሆን ዘንድ የሁሉ ነገር መጀመሪያ ነው ይላል። ቅዱስ ጳውሎስ ስለ ክርስቶስ ማንነት ሲናገር ማለት ነው። ዮሐንስስ ምን አለ? ባለራእዩ ዮሐንስ እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን በእርሱ አለን። እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል። ስለ ክርስቶስ አምላክነት ራሱም ክርስቶስ ስለ ራሱ አምላክነት ሲናገር ምን አለ? ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ አለ። ዮሐንስ ራእይ ምዕራፍ 1 ቁጥር 17 እስከ 19 ላይ ማለት ነው። ስለዚህ ይሄንን ተናገረ ይሄ ቅዱስ ሃኑሊዮስ። በሰማይም በምድርም ከክርስቶስ ሌላ አምላክ የለም አለ። የዚህን ሰዓት ያዘው መኮንኑ፣ አሰቃየው፣ ብዙ መከራ ደረሰበት። መጨረሻ ላይ ግን የድል አክሊል ሰማዕትነትን ተቀበለ። እናት ወንድሞቼ እኛም ስለ ክርስቶስ አምላክነት መመስከር መቻል አለብን።
ቸሩ መድኃኔዓለም እንዲህ ብሏል በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 10 ቁጥር 32 እስከ 33 ላይ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ይላል ማቴዎስ 10:32 እስከ 33 ላይ። ሐዋርያው ቅዱስ ጳውሎስ ደግሞ ስለ ክርስቶስ መመስከር እንዳለብን ብንመሰክር ደግሞ እንደምንድንና ጽድቅ ሆኖ እንደሚቆጠርልን ሲናገር ምን አለ? ሮሜ 10:10 ላይ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል አለ። ስለዚህ ስለ ክርስቶስ አምላክነት መመስከር መቻል አለብን። ስንመሰክር መከራ ሊገጥመን ይችላል። ሰዎች ሊያሳድዱን ይችላሉ። ሰዎች ግፍ ሊያደርጉብን ይችላሉ። ሰዎች ከስራ ሊያባርሩን ይችላሉ። ሰዎች ከማህበራዊ ኑሮ አንድነት ሊለዩን ይችላሉ። እናት ልጅ አላውቅም ወይም አላውቅሽም ልትል ትችላለች። አባት እኔ አላውቅሽም የኔ ልጅ አይደለሽም ልትልሽ ትችላለች ወይም ሊል ይችላል። ምክንያቱም የክርስቶስ ስለሆንክ ትጠላለህ። ይሄም ደግሞ ቃሉ ነው። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ብሎ ቸሩ መድኃኔዓለም እንደተናገረው ማቴዎስ ወንጌል 10:22 ላይ ብዙ መከራ ሊደርስብህ እንግልት ሊመጣብህ ይችላል። ግን ወንድሜ ተስፋ መቁረጥ የለብህም። ደስ ነው ሊል የሚገባው በዓለም ካለው ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት ነውና። እህት ወንድሞች በሃይማኖታችሁ ምክንያት ስደት ሲመጣባችሁ ምንጊዜም ይህን ቃል አስታውሱ። የቅዱስ ጳውሎስን ቃል ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 እስከ 10 ላይ ቅዱስ ጳውሎስ ምን አለ መሰላችሁ? በሁሉ እንገፋለን እንጂ አንጨነቅም አለ። በሁሉ እንገፋለን እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም። በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጽናለን። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ እንቅልፍ በማጣት፣ በመጾም፣ በንጽህና፣ በክብርና በውርደት፣ በክፉ ወሬና በመልካም ወሬ ራሳችንን እናማጽናለን። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንመስል አንገደልም፣ ሐዘንተኞች ስንሆን ዘውትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው አለ ቅዱስ ጳውሎስ። እህት ወንድሞች በእምነት ጽና፣ በእምነት ጽኚ። በምድር ላይ የክርስቶስ እንደመሆንሽ የሚደርስብሽ ማንኛውም መከራና ፈተና ከሲኦልና ከገሃነም አስከፊ ስቃይ አይነጻጸርም። የምትቀበለው ማንኛውም መከራና ፈተና በመንግስተ ሰማይ የሚጠብቅ የሽልማቱን ዋጋ መመልከቻ መስታወት ነው። ስለዚህ በእምነታችን እንጽና። እግዚአብሔር ከኛ ጋራ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ብሎ ቅዱስ ጳውሎስ እንደተናገረው ከመድኃኔዓለም ፍቅር ማንም ሊለየን አይችልም። ማንም እስከ መጨረሻው ልንጸና ይገባል ማለት ነው። ቸሩ መድኃኔዓለም እንዲህ የሚል መልእክት አስተላልፎልናል። ዮሐንስ ራእይ ምዕራፍ 2 ቁጥር 10 እስከ 11 ላይ ልትቀበለው ያለ መከራ አትፍራ፣ እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ። እስከምን ድረስ የታመንኩን አለ? ንገሩኝ እስቲ። እስከምን ድረስ የታመንክ? እስከምን ድረስ? ሰምታችሁኛል? እስከ ሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ። እስከ ሞት ድረስ ልንታመንለት ይገባል ለቸሩ መድኃኔዓለም። እህት ወንድሞች የማንደራደርበት ነገር ቢኖር አንድና አንድ በዚች ዓለም ላይ ሃይማኖት ነው። በቃ ዘግዝቀው ቢሰቅሉን፣ አንድ በአንድ ቆዳችንን ቢገፉን፣ ከነነፍሳችን እሳት ውስጥ የሚነድ እሳት ውስጥ ቢከቱን፣ ከነነፍሳችን በምድር ውስጥ ቢቀብሩን ማንደራደርበት አንድ ነገር ምንድነው ብትሉ ሃይማኖት ነው። ሃይማኖት እስከ መጨረሻው። እህት ወንድሞች ብሔር ይጣፋል። ብሔርን እዚሁ ትተነው ቁጭ አድርገህ ነው የምትሄደው። ብሔርን እዚሁ ምድር ላይ ቁጭ አድርገህ ነው ወደ ክርስቶስ የምትሄደው። አብሮ ካይጓዝም ብሔርክ ማነህ
አማራ ነህ፣ ኦሮሞ ነህ፣ ትግሬ ነህ ተብላ አይደለም የምትጠራው። እዛም በመድኃኒዓለም ፊት ሃይማኖትን የሚታይልህ። እህት ወንድሞች በእምነታችን እስከ መጨረሻው መጽናት አለብን። ቸሩ መድኃኒዓለም አሁንም የተናገረውን ቃል አንርሳ። ዮሐንስ ራእይ ምዕራፍ 3 ላይ ምዕራፍ 3 ቁጥር 10 ላይ ምዕራፍ 3 ቁጥር 11 ላይ እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልን እንዳይወስድብህ ያለን አጽንተ ያዝ ይላል። አክሊል የተባለው አንድም ሃይማኖትን ነው። ሃይማኖትን ማንም እንዳይነጥቅህ፣ ከሃይማኖት ማንም አታሎ እንዳያወጣክ ማለቱ ነው። ማንም አክሊልን እንዳይወስድብህ ያለን አጽንተ ያዝ ይላል። ስለዚህ በሃይማኖት ጽና። ሃይማኖት ከሌለ ሺህ ጊዜ ምግባር ብትሰራ ምንም ምግባር ተብሎ አይቆጠርም። መጽሐፍ ቅዱስ እንዲህ ይላል። መጽሐፈ መቃብያን ቀዳማዊ ምዕራፍ 26 ቁጥር 2 ላይ ቅጠል ለፍሬ አበባ ለሚሆን ጌጥ ያገለግላልና ቅጠሉ ካለመለመ ፍሬ አያፈራም። የሰው ምግባሩ ሃይማኖት ነውና ሃይማኖት ለሌለው ሰው ምግባር የለውም ይላል። ሃይማኖት ለሌለው ሰው ምግባር የለውም ይላል። ስለዚህ ያለ ሃይማኖት ያለ ክርስትና ምግባር አይታሰብም። ሺህ ጊዜ መልካም ስራ ብትሰራ መልካም ስራ ስለሰራ ብቻ ሃይማኖት ከሌለ አትድንም። ሃይማኖት መሰረት ነው ወንድሞች፣ የሁሉም ነገር መሰረት ነው። ሌላው ግን ጣሪያና ግድግዳ ነው። ከዛ በኋላ ጾሙ፣ ጸሎቱ፣ ስግደቱ፣ ምጽዋቱ እሱ ጣሪያና ግድግዳ ነው። መሰረቱ ግን ሃይማኖት ነው። ስለዚህ ወንድሞች እስከ መጨረሻው በእምነታችን እንጽና፣ በሃይማኖታችን እንጽና። ሃይማኖት ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ብሏል ይሁዳ፣ ሐዋርያው ይሁዳ። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ምን በሉ? ተጋደሉ። ይሁዳ መልእክት ምዕራፍ 1 ቁጥር 3። ስለዚህ ወንድሞች ስለ ሃይማኖታችን ልንጋደል ይገባል። እስቲ ከሰማዕቷ ቅድስት ርብቃ እንማር። እህት ወንድሞች የቅድስት ርብቃን ፊልም እስካሁን አልጨረስኩትም። ምናልባት ዛሬ አይቼው ልጨርስ ይሆናል። እንዴት እምነት እንደሚጨምር አቤት! እንዴት እምነት ይጨምራል! የእውነት በተለይ የሰማዕቷ የቅድስት ርብቃ ፊልም ብቻ በእምነታችሁ ጀግና ነው የሚያደርጋችሁ። የእውነት ተመልከቱት እስቲ። እኔ እየሰሰትኩ ነው እየተመለከትኩት ያለው። ትላንትና የተወሰነች ፓርት ተመለከትኩና አቆምኩኝ። አሁን ደግሞ ዛሬ ጨርሰዋለሁ እንደ እግዚአብሔር መልካም ፍቃድ። እና ርብቃ የምትናገረው ቃል እንዴት እምነት ይጨምራል! ከአፏ የሚወጣው ቃል በጣም እምነት ይጨምራል። የእውነት ፈሪ የነበረውን ሰው ደፋር ያደርገዋል ከእሷ የሚወጣው ቃል። ልጆቿስ አንድ በአንድ ንጉሱ ሲያቃጥላቸው ሲያሰቃያቸው፣ አንደኛውን ልጇን ፍልዋ ውስጥ እየደፈቀ ያሰቃየዋል፣ በውሃ ውስጥ እየደፈቀው። አንደኛውን ልጇን ደግሞ የጋለ ብረት ምጣድ ላይ አስተኝቶ ይለበልበዋል። አንደኛውን ልጇን ደግሞ በፈረስ ጭራ አስሮ ያስጎትተዋል። ርብቃን ደግሞ ያለምንም ፋታ ማቋረጥ ይገርፋታል፣ ጀርባዋን ደም በደም እስክትሆን ድረስ እስክትደማ ድረስ። ልጇንም ልክ ታናሽዋን ትንሽዋን ልጇንም ደግሞ እንደዛው ያላትን ንብረት በሙሉ ለድሆች አከፋፍላ ሳያስገድዷት ነው ወደ መኮንኑ ፊት ቆማ ስለ ክርስቶስ የመሰከረችው። እኔ የገረመኝ ልጆቿ እንዴ! የእውነት እንደዚህ አይነት ልጆችማ አስተምሮ ልጆችን ለዚህ የሚያበቃ ከሆነ የእውነት ሺህ ጊዜ ልጅ ይወለድ ያሰኛል። ግን እህት ወንድሞች እንዲህ በሃይማኖት አጽንተን ስናሳድጋቸው በቃ የእሷ አፏ ልጆቿ ናቸው ማለት ይቻላል። መኮንኑ አንድ ነገር ሲያወራ ስለ ክርስቶስ ለመመስከር ቶሎ ብሎ የሚናገሩት እነሱ ናቸው። እና በጣም ይገርማል የእውነት በሃይማኖታችን እንድንጸና። እኔ ሁለት ፊልሞች በጣም እያስደመመኝ የተመለከትኳቸው ሁለት ፊልሞች አሉ። የደም ተራራ ሚልና የሰማዕቷ የቅድስት ርብቃ መንፈሳዊ ፊልም። እነኚህን ሁለቱን ፊልሞች ስመለከት እኔ እንጃ ለሰማዕትነት ምን ያክል ጠንካራ እንድንሆን ያነሳሳሉ መሰላችሁ። እና እህት ወንድሞቼ እነኚህን ሁለቱን ፊልሞች በጣም ተመልከቱ፣ የእውነት ደጋግማችሁ። የሰማዕቷ ቅድስት ርብቃና የደም ተራራ ሚል መንፈሳዊ ፊልም በእውነት እምነታችሁን እንድትጸኑ ያደርጋችሁ። በእምነታችሁ እንድትጸኑ፣ ለሃይማኖታችሁ ደረታችሁን እንድትሰጡ፣ አንገታችሁን ለሰይፍ እንድታመቻችሁ ያነሳሳችኋል። እና ይህንን እንማር። ከክርስቶስ ፍቅር ማንም ሊለየን አይችልም። ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ። እና ይህን ይመስላል። ስለዚህ ወንድሞቼ ዋናው መልእክቴ ምንድን ነው ምለው? በእምነታችን እስከ መጨረሻው እንጽና። ለክርስቲያን ሞቱ እኮ ክብር ነው ወንድሞች። ስለ ክርስቶስ ስም ብትሞት የእውነት ክብር እኮ ነው። ሞት አይባልም፣ ለአንተ አይለቀስልህም።
ምክንያቱም የድል አክሊል ነው የምትቀዳጀው። ሰማዕታት እኮ በዘመነ ሰማዕታት ጊዜ ሰማዕታት ሲሰየፉ እኮ የሰማይ መላእክት እንዳለ አየሩን ይሞሉት ነበረ። ለምንድን ነው አየሩ የሚሞሉት? የክብር አክሊል ሊያቀዳጁ። ማይክ ዝጉ፣ ማይክ ተቆጣጠሩ ማይካችሁ። የሰማይ መላእክት ወዲያው አየሩን ይሞሉት ነበረ። ለምን? የድል አክሊል ሊያቀዳጁ። ታዲያ አሕዛብ ይመለከቱ ነበረ። የሰማይ መላእክት አየሩን ሞልተው አንገታቸውን ከሚቆረጡ ላይ ከነሱ አክሊል ሲያደርጉላቸው አሕዛብ ሲመለከቱ እኛ በክርስቶስ የምናምን ክርስቲያኖች ነን ይላሉ። በአንድ ጊዜ 10,000 30,000 20,000 ሰው በአንድ ክርስቲያን ይሆን ነበረ። እና ወንድሞች በእምነታችን እንጽና። የኛ በእምነት መጽናት ሌላውን ያጠነክራል። ማኅተብን እንዳትበጠስ ከና አንገት ይውሰዱት። ማኅተብሽን እንዳትበጠሽ ከና አንገትሽ ይውሰዱት። በእምነትሽ እንዳትደራደር የታለም ለቁራሽ እንጀራ ለጭብጥ ገብስ ብለሽ ሃይማኖትሽ እንዳትክጂ። ሃይማኖቱን የሚክድ ሰው እግዚአብሔር እንዲህ ያለ ይገስጸዋል። ትንቢተ ሕዝቅኤል ላይ ምዕራፍ 34 ቁጥር 17 ላይ የተጠቀሰ ቃል አለ። ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 17 እስከ 19 ላይ ሃይማኖቱን ለሚቀይር ሰው ነው። ወይም ደግሞ በልቤ ክርስቲያን ነኝ እያለ በአፉ ግን እኔ አሕዛብ ነኝ ለሚል ሰው፣ እኔ ሙስሊም ነኝ፣ እኔ እንትን ነኝ ለሚል ሰው እንደዚህ የሚል ቃል ተናግሯል እግዚአብሔር አምላክ። እናንተም መንጋዬ ሆይ ይላል ትንቢተ ሕዝቅኤል 34 17 እስከ 19 ቃል በቃል ታገኛላችሁ። ጌታ እግዚአብሔር እንዲህ ይላል፣ እናንተም መንጋዬ ሆይ እነሆ በበግና በበግ መካከል፣ በአውራ በግና በአውራ ፍየል መካከል እፈርዳለሁ ይላል። የቀረውን ማሰማሪያችሁን በእግራችሁ የረገጣችሁት በመልካሙ መሰማሪያ መሰማራታችሁ ባይበቃችሁ ነውን? የቀረውንስ ውሃ በእግራችሁ ያደፈረሳችሁት ጥሩን ውሃ መጠጣታችሁ ባይበቃችሁ ነውን? የሚል ቃል አለ። ስለዚህ ወንድሞች የቀረ ማሰማሪያ የተባለው እኮ ጥሩ ውሃ የተባለው እኮ ሃይማኖታችን ናት፣ ተዋህዶ እምነታችን ናት። ከናቡቴን ጀግንነት እንማር። ናቡቴን የአባቶችን ርስት ሰጥ ዘንድ እግዚአብሔር ያርቅልኝ ነበር ያለው። ማነው? አክዓብን ርስትን ስጠኝ ስለው የአባቴን ርስት ሰጥ ዘንድ እግዚአብሔር ያርቅልኛል። ስለ ርስቱ ሲል ሞተ። ያ የሃይማኖት ምሳሌ ነው ወንድሞች። ናቡቴን ለርስቱ መሞቱ አሁን ላለነው ለሃይማኖታችን ምሳሌ ነው። ከሰለስቱ ደቂቅ እንማር እንጂ ስለ እምነታችን ጠንካራ መሆን ከሰለስቱ ደቂቅ 3ቱ ደቂቅ አናንያ፣ አዛሪያ፣ ሚሳኤል ምን ነበር ያሉት? ንጉሥ ሆይ የምናመልከው አምላክ ከሚነደው ከእሳቱ እቶን ያድነናል፣ ባያድነን እንኳን አሉት ከእጅም ያስጥለናል አሉት። መጀመሪያ እርሱ ከእጅ ያድነናል፣ እንደው ባያድነን እንኳን ንጉሥ ሆይ ላሰራው ለጣዖት ምስል እንዳንሰግድ ቁርጥን እወቅ ነበር ያሉት። ቁርጥን እወቅ ትንቢተ ዳንኤል ላይ ምዕራፍ 3 ላይ ታገኛላችሁ። ምዕራፍ 4 ነው ምዕራፍ 3 አካባቢ ላይ አለ። እና ወንድሞቼ እንደ ሰለስቱ ደቂቅ በእምነታችን መጽናት አለብን። እንደ ነብዩ ዳንኤል ራሱ አትጸልይም ተብሎ ነበርኩ፣ ተከልክሎ ነበረ። በቀን 3 ጊዜ ጸልይ ነበረ ዳንኤል፣ በቀን 3 ጊዜ ጸልይ ነበር። በሃይማኖቱ ከሚመጡበት ሞቱን ይመርጣል። ታዲያ ክፉ ሰዎች ሕግ አስወጡ። ለ30 ቀን ሙሉ ማንኛውም ሰው ከንጉሱ በቀር ለአምላኩ ጸሎት እንዳያደርግ የሚል። ይሄንን ግን ያደረጉት ዳንኤልን ለማግኘት ብለው ነበር። ዳንኤል ግን በሃይማኖቱ አይደራደርም። በጭራሽ የሚደራደር ሰው አይደለም። ዳንኤል ማለት ጸሎት አትጸልይ ከሚባል ይልቅ፣ ስግደት አትስገድ ለአምላክ ከሚባል ይልቅ ከስራው መባረርን የሚመርጥ ሰው ነው። ዳንኤል ማለት ጸሎት አትጸልይ ከሚባል ይልቅ በአንበሶች ጉድጓድ መጣል የሚመርጥ ሰው ነው። እና አትጸልይ ያሉት ተመልከቱ። ይሄንማ አላደርገውም ማለት አዋጁን አነበበ። እስቲ የዳንኤል መንፈሳዊ ፊልም እኮ አለ። መንፈሳዊ ፊልሙን ተመልከቱት። የነብዩ ዳንኤል መንፈሳዊ ፊልም እንደውም እየተጓዘ ያለ በሩ ላይ ነው የለጠፉለት። መንፈሳዊ ፊልም ላይ ታችሁ ከሆነ በሩ ላይ ቁጭ አድርገው እንዲያነበው እኮ ነው። ከዛ ሲያዩ አነበበ። ይሄ እሱን ለማጥመድ የተደረገ ሴራ መሆኑን አወቀና ምንም ቀጥታ ወደ ቤቱ ገባ፣ ተንበረከከ በአምላኩ ፊት፣ መስኮቱን ገላለጠ። ከዛ ወደ ምስራቅ ዞሮ አቤቱ የሰራዊት ጌታ አምላክ ሆይ ብሎ መጸለይ ጀመረ። እዩት ዳንኤል ይኸው ለአምላኩ ጸሎት እያቀረበ ነው። ይገደል ተይዘ አይተነዋል ምስክሮች ነን። ሰው ሁሉ አብሮ ተነሳበት። አስቡት። ከዛ በኋላ በቃ ንጉሱ በጣም ይወደው ነበረ። ንጉሱ ዳሪዮስ
ዳንኤልን እሱን ለማዳን ጣረ፣ ሞከረ፣ ምንም። ከዛ ወደ አንበሶች ጉድጓድ ተጣለ። እግዚአብሔር አምላክ ታዲያ ምን ነበር ያለው? ሌሊቱ ሙሉ እንቅልፍ አልወሰደው ነበረ ነብዩ ንጉሱ ዳሪዮስ። ምግብ ሁሉ አልበላም አልጠጣም ብሎ ነበር ዳንኤልን ስለሚወደው። ምክንያቱም አታለው ነው ህግ የማይሻር አድርገው ያስወጡት። የፋርሳውያን ህግ ደግሞ አይሻርም አንዴ ንጉሱ ከፈረመ። ከዛ በኋላ በቃ ወደ ጉድጓድ ጣሉት። ሌሊቱ ሁሉ አልነጋለው ዳሪዮስ፣ እንቅልፍ ከዓይኑ ተወገደ። ከዛ ጠዋት እየበረረ ሄደና በሚያሳዝን ድምፅ ዳንኤል ሆይ ዳንኤል ሆይ በእውነት የምታመልከው አምላክ ረዳህን? ከአንበሶች አፍ መበላት አተረፈን አለ። ዳንኤል ደግሞ ድምፁን አሰማ እዛው የአንበሶች ጉድጓድ ውስጥ ሆኖ፣ ንጉሥ ሆይ 1000 ዓመት ንገስ፣ አምላኬ አልጣለኝም፣ የማመልከው አምላኬ አልጣለኝም። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ ብሎ ተናገረ። ደስ ሲል ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ ታገኛላችሁ። አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ከዛ ጠዋት ሲያወጡት ምንም የራስ ፀጉር እንኳን አልተነቀለም። በጣም ገረማቸው። የዳንኤል አምላክ ሕያው ነው። የዳንኤል አምላክ አልፋና ኦሜጋ ነው። አምላኩን አስመሰከረ። የአምላኩን ክብር ከፍ አደረገ። አያችሁት ወንድሞች፣ በእምነታችን ስንጸና የአምላካችን ስም ከፍ ይላል። ኢየሱስ ክርስቶስ ማን እንደሆነ አሕዛብ ሁሉ ያውቃሉ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ የሚል ቃል አለ። ዮሐንስ ራእይ ምዕራፍ 3 ቁጥር 9 እስከ 10 ላይ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ፣ ያን ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። እኔም ከአንበሳ ከዱር አራዊት ሁሉ አተርፋቸዋለሁ፣ እኔም እግዚአብሔር እንደሆንኩ ያን ጊዜ ያውቁኛል ይላል። እና ተመልከቱ፣ በዳንኤል አማካይነት ማን ከበረ? ንገሩኝ እስቲ። የማን ስሙ ተጠራ? ማን ከበረ? እግዚአብሔር አምላክ ከፍ ከፍ አለ። እኔና እናንተ ሴት ወንድሞች በሃይማኖታችን ጸንተን የመድኃኔዓለምን ስም በአሕዛብ ፊት ከፍ ከፍ አድርገናል ወይስ እየተሸማቀቅን ነው? ወይስ ገና ለገና ከስራ ያባርሩኛል ብለን ማዕተባችን ውስጥ እየደበቀን እየሸሸግን ነው? ወይስ ገና ለገና ያባርሩኛል፣ ይሳደቡኛል፣ አንገቴን ይቆርጡኛል ብለን ተሸማቀን ክርስትናችን እየደበቀን ያለ ነው? እህት ወንድሞች፣ ቸሩ መድኃኔዓለም የተናገረውን ቃል አስቡ። በተራራ ላይ ያለች መብራት ልትሰወር አይቻላትም ይላል። በተራራ ላይ ያለች መብራት ልትሰወር አይቻላትም። እናንተ የዓለም ብርሃን ናችሁ፣ ስለዚህ ከፍ ብላችሁ ልታበሩ ይገባችኋል እንጂ ልትሰወሩ አይገባችሁም ብሏል እኮ መድኃኔዓለም። ልትሰወሩ አይገባችሁም እንደዚህም ብሏል። ዳሩ ግን የሚፈሩና የማያምኑ ይላል እኮ። የሚፈሩ የማያምኑ ይላል። እድላቸው በዲንና በእሳት በሚቃጠል ባህር ነው ይላል። ተመልከቱ፣ የሚፈሩ የማያምኑ እድላቸው በዲንና በእሳት በሚቃጠል ባህር ነው፣ ይኸውም ሁለተኛው ሞት ነው ይላል ዮሐንስ ራእይ ምዕራፍ 21 ቁጥር 8 ላይ። እንዳትፈራ ወንድሜ፣ እየፈራ የመድኃኔዓለም ልትል አትችልም። እንዳትፈሪ እህቴ፣ እየፈራሽ የመድኃኔዓለም ልትይ አትችልም በጭራሽ። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም የሚል ቃል አለ። ዮሐንስ ራእይ አንደኛ ዮሐንስ መልእክት ላይ ምዕራፍ 4 ቁጥር 17-18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለው ይላል። ፍርሃት ቅጣት አለውና የሚፈራም ሰው ፍቅሩ ፍጹም አይደለም ይላል። እነኚህን ሁለቱን ፊልሞች ተመልከቱ፣ እንዴት ፍርሃትን ነቅሎ እንደሚያወጣላችሁ ከውስጣችሁ። የቅድስት ርብቃን እና ደግሞ የደም ተራራ የሚል መንፈሳዊ ፊልም። ሌሎችም ፊልሞች አሉ በነገራችን ላይ፣ ግን እኔ በጣም ስለተለዩብኝ ነው። በጣም የሚነገረው ቃል የሚናገሩት እዛ ፊልሙ ላይ ያሉት ገጸ ባህሪያ የሚናገሩት ቃል እምነት ያጸናል። በጣም ነው እምነት የሚያጸናው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንደሚለው እምነት ያጸናል። የሊቀ ሰማዕታት የቅዱስ ጊዮርጊስን መንፈሳዊ ፊልም እሱንም ተመልከቱት። እንደገናም የሰማዕቱ የቅዱስ እስጢፋኖስን እነኝን ሁሉ ፊልም አይቻለሁ። የእንትናም ማናት ነበረች በጣም የምወዳት አንጾኪያዋ ማናት ንገሩኝ እስቲ። አንጾኪያዊቷ ሰማዕት ማናት? አታስታውሷትም? መሪና ቅድስት መሪና ዘአንጾኪያዋ። የእሷም በጣም የሚያጸና ነው። እምነት ያጸናል። የምትናገረው ቃል ከልጅነቷ ንጽህናዋን ጠብቃ ያደገች ክርስቲያን ናት። ካላገባውሽ ሃይማኖትሽን ቀይሪና አገባሻለሁ ሲላት በጭራሽ
እኔ የክርስቶስ ሙሽራ ነኝ ብላ የተጋፈጠች ደግሞ ድፍረቷ እንዴት አድርጋ እንደምትናገር ገና ንጉሱ ፊት ስትቀርብ እኮ ታማተባለች። ቅድስት መሪና ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አልፈራም እያለች ትመልስለት ነበር። ስጋዬን ልታሰቃይ ትችላለህ ትለዋለች፣ ነፍሴን ግን አታገኛትም። መጽሐፍ ቅዱስ እንደሚናገረው ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ ይላል። አዎ ስጋን የሚገሉትን አትፍሩ ነፍስን አያጠፉምና። የእንትና ማን ነበረ? የነይሳው ሰማዕት ማን ነበረ? እስቲ ላሳትፋችሁ በዛው። የነይሳው ሰማዕት ማን ነበረ? ግብፅ ሀገር ነይሳ የምትባል ከተማ ነች። ከሷ የወጣ አንድ ታላቅ ኃይለኛ ሰማዕት አለ። ማን ነው? መንፈሳዊ ፊልም አትመለከቱም እንዴ? እንደውም ስም ማን ነው ሲባል ስሙን ከተናገርኩማ አለቀ። ማን ነው? ቅዱስ አባ ነው። አባ ነው። ትክክል፣ አባ ነው። ቃሎት ያሰማልን። እሱ ራሱ ትክክል። እና እሱ ራሱ እዩት እስቲ መንፈሳዊ ፊልሙ በልጅነቱ በዛ እድሜው እንዴት አድርጎ እንደሚጋደል ደግሞ ለሽማግሌው የሚናገሩ ቃል እንዴት ይማርካል። ወደ ሰማዕትነት እየደያለ የሆነ በቃ ክርስቲያኖች እንዳለ ደማቸው ፈሶ ይሄ ደም ነው እያለ ይጎበኝ ነበር ሲመለከት። ከዛ ሽማግሌው ያባብለዋል። አረ አንተ ልጅ ነህ፣ አሁን በዚህ እድሜ ሰማዕት ሆናለሁ ብለህ ስትሄድ ያሰቃዩዋል በጣም እያለ ሲነግረው ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም እያለ ይመልስለታል ለሽማግሌው። እኔ እርፉን ጨብጫለሁ፣ እንዴት እርፍ ይዤ ወደ ኋላ ተመልከት ትለኛለህ? እና የሱ ራሱ እምነት በጣም የሚገርም ነው ያለው እምነት። አባ ኖብ ሰማዕቱ አባ ኖብ እና የነኚህ ሰማዕታት መንፈሳዊ ፊልም ተመልከቱት ወንድሞች፣ እምነታችሁን እንዴት እንደሚያጸናላችሁ። በእነሱ ቦታ ራሳችሁን ስታነጻጽሩ እኔ አሁን ክርስቲያን ነኝ ነው የምትሉት። እኔ አሁን ክርስቲያን ነኝ እንደነሱ በእምነቴ ካጠነከርኩ ትላላችሁ። እና በእምነታችን መጽናት መቻል አለብን ወንድሞች። በእምነታችን እንጽና። እንዴ ቅዱስ ጳውሎስ እኮ ሞትን እየናፈቀ ነበር የኖረው። ባይገርማችሁ ሞትን እየናፈቀ በክርስቶስ ስም መሞትን ልሄድ ከክርስቶስ ጋር እንኖር ናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነው ያለው ፊልጵስዩስ መልእክት ምዕራፍ 1 ቁጥር 23 ላይ ደግሞ ምን አለ መሰላችሁ? እዛው ፊልጵስዩስ መልእክት ምዕራፍ 3 ቁጥር 9 እስከ 11 ላይ በእምነት ጽድቅን በእርሱ አገኝ ዘንድ ሁሉን እንደ ጉድፍ ቆጥረዋለሁ፣ እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ አለ። በሞቱ እንድመስለው እመኛለሁ፣ በቃ በመከራው ልካፈል እፈልጋለሁ አለ። ገብቶታላ ስለ ክርስቶስ የሚገረፋት ያንዳንዷ ግርፋት በመንግስተ ሰማይ ክብር እንደምትሰጠው አውቋል። እህት ወንድሞች ስለ ክርስቶስ ስንል እኮ የምንገረፋው ያንዳንዱ ግርፋት ምን ደበደበው ያንዳንዷ ድብደባ እኮ በሰማይ እኮ ትልቅ ዋጋ ነው የምታሰጠው። አብዝተ በተሰቃየ ቁጥር እኮ አብዝተ በሰማይ ዋጋ ክብር እኮ ይጨምርልሃል። ለዛ እኮ ነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ ምን አለ መሰላችሁ? ስለ ክርስቶስ በድካም አለ። ስለ ክርስቶስ በድካም በመንገላታትም በችግርም በጭንቀትም ደስ ይለኛል አለ። አይገርምም? ስለ ክርስቶስ ስሰቃይ ስንገላታ ስቸገር ደስ ይለኛል፣ ምክንያቱም ስደክም ያን ጊዜ ኃይለኛ ነኝ አለ። ስደክም ያን ጊዜ ኃይለኛ ነኝ አለ። መከራ ሲያጸኑበት ደግሞ ምን አለ መሰላችሁ? የውጭ ሰውነቴ ቢጠፋ የውስጡ ሰውነቴ ዕለት ዕለት ይታደሳል አለ። ይገርማል እኮ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ የውጭ ሰውነቴ ቢጠፋ የውስጡ ሰውነቴ ደግሞ ዕለት ዕለት ይታደሳል። ውጫውን ሰውነቴን እየገረፋችሁ አሰቃዩኝ፣ እየደበደባችሁ ችግር የለውም፣ ውስጡ ሰውነቴ ግን ይታደሳል ዕለት ዕለት አለ። እንዲህ አይነት ታላቅ ሐዋርያ ነበረ ቅዱስ ጳውሎስ ማለት ነው። እናት ወንድሞች የነኝን ቅዱሳን ታሪክ ምን ሰማው እኛን እንድንበረታ ነው። ራሱ እኮ ተናግሯል ቅዱስ ጳውሎስ የነሱን ፈለግ ተከተሉ ብሏል። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። እነሱ ሰማዕትነት ተቀዳጁ አለ። የሚበልጠውን ትንሣኤ እስኪያገኙ እስከ ሞት ድረስ ተደበደቡ አለ። ሌሎችም መዘብቻ በመሆን በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በመጋዝ ተሰነጠቁ አለ።
በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ ይላል። የሆነ ፊልም ላይ አየሁኝ፣ የቅድስት ሙራኤል ፊልም ላይ አስታወስኩት። የሆነ ቃል ሰምቼ እንዴት ልቤን እንዳነሳሳው። አባድር የሚባል ሰው ነበረ። ፊልሙ ላይ አስታውሳችሁት ከሆነ የቅዱስ ሙራኤል ፊልም ላይ አባድር የሚባል እና ሌሊት 6 ሰዓት ተነስቶ ይጸልይ ነበር። ጸሎት ሲያደርግ ራእይ ተመለከተ። አባድር የሚል ድምፅ መጣ። እነሆኝ ሲል ከዛ በኋላ ምን ላድርግ ብሎ ሲመክረው አባድር ትግሉ ጫፍ ደርሷል አለ። ትግሉ ጫፍ ደርሷል፣ አንተ ግን ለመተኛት እየተዘጋጀ ነው አለ። ይህ ቃል በጣም ነው እኔ የመሰጠኝ። በጣም ነው የተመሰጥኩበት በዚች ቃል። ትግሉ ጫፍ ደርሷል፣ አንተ ግን ለመተኛ ተዘጋጅተሃል። ተነስ እንጂ ሰማዕትነት ተቀበል፣ ሂድ፣ ስለ አምላክ መስክርና ሙት፣ የድል አክሊል ትቀዳጃለህ ሲለው ከዛ በኋላ በቃ ለእህቱ ለኤርሚ ነገራት። የቅድስት ሙራኤልን ስጋዋን ሄዶ ተባረከ። እሱም ሄዶ ሰማዕትነት ተቀዳጀ። ስለ ክርስቶስ ስለ አምላኩ መሰከረ። ልክ እንደዚሁ ደግሞ ማን ነበረ እህቱ ቴክላ? የቴክላ ወንድም ማን ነበረ ስሙ? እስቲ ፊልሙ ላይ ያያችሁት ንገሩኝ እስቲ። ቴክላ የምትባላለች እና እንደውም እናታችን ቅድስት ድንግል ማርያምና ኤልሳቤጥ በመርከብ ላይ በጀልባ ላይ ጠበቋት። ቴክላ የሷ ወንድም ማን ነበረ ስሙ? እስቲ ንገሩኝ፣ ጠፋብኝ። ፊልሙን አላያችሁትም? ማን ነበረ የሚለው? ወንድሜ እያለች ስትል እንደው በህልም አይታው ነበረ። በደም የተሸፈነ መስቀል አይታ ምን ነበረ እስቲ? አባድር። ማን ነበረ ስሙ? አባድር ነው ወይስ ማን ነው? ብቻ የሆነ ስም አለው። እስቲ መንፈሳዊ ፊልም ዞር ብላችሁ ተመልከቱት። አባድር ነው። እርግጠኛ ናችሁ? አባድርማ እንትኑ አይደል? አባድር ነው ወንድም ማለት አባድር ነው አይደል? ታዲያ ልዑሉ ማን ነበረ? ልዑሉ ማን ነበረ ስሙ? የቅድስት ሙራኤልን ስጋ የጎበኘው እንደውም በህልሙ ሌሊት 6 ሰዓት ተነስቶ ጸሎት ያደረገው ብቻ ያ አባድር ነው መሰለኝ። እንግዲህ አላያችሁም? የሚናገሩት ቃል ጓደኛው ለመጠየቅ ሄዶ ለሰማዕትነት እየተሽቀዳደሙ ነው እያለ ከዛ በኋላ ምን ነበር ያለው? ክርስቲያኖች በሰንሰለት ታስረው ሲሄዱ እነኚህ ለማን ናቸው ብሎ ሲጠይቅ እነኚህ ክርስቲያኖች ናቸው ያን ክርስቶስን ለስም አጠራሩ ክብር ምስጋና ይግባውና ያን ውሸታም ነው የሚከተሉት ብሎ ሲናገር እንዴ ክርስቶስ ነው ውሸታም እያለ ሲናገር አንተም ከነርሱ ነህ እንዴ ሲለው አዎ ከነሱ ነኝ፣ እኔ በክርስቶስ የማምን ክርስቲያን ነኝ። ከዛ በኋላ ያዙት ብሎ ሲያሰቃዩት የእምነቱን ድፍረት አያስቀና? እንደዛ ድፍረት በተሞላ ቃል ለአምላኩ ሲመሰክር እናት ወንድሞች እነኚህ ሁሉ ለኛ እምነታችን ያጸኑልናል። ያ እንትናስ ሊቀ ጳጳሱስ እነ ቅድስት ሙራኤልን ሰብስቦ ሲያስተምር አያችሁ፣ ሰማዕታት እየተሽቀዳደሙ ወደ አምላካቸው እየሄዱ ነው፣ በርቱ ክርስቲያኖች እያለ ሊቀ ጳጳሱ ሲያበረታታቸው ቅድስት ሙራኤል በዚህ ስብከት ተመስጣ ወደ ጸሎት ክፍሏ ገብታ ጌታ ሆይ እባክህ እኔንም ለሰማዕትነት አብቃኝ እያለች ስትማጸን አስቡት ወንድሞች እና እህቶች። እነኚህን መንፈሳዊ ፊልም ስንመለከት እምነታችን ይጸናል። ቅዱሳንን እንመልከት። በተለይ ከነኚህ ስንርቅ ነው በእምነታችን ልፍስፍስ ምንሆነው፣ የሆነ በቃ ንዝላል ለእምነታችን ኬርለሶች ምንሆነው። እነኚህን መንፈሳዊ ፊልሞች ማየት ስናቆም፣ ቅዱሳት መጽሐፍትን ማንበብ ስናቆም፣ ገድላትን ማንበብ ስናቆም ያኔ እንቀዘቅዛለን ማለት ነው። ስለዚህ ወንድሞች በእምነታችን እንጽና። ኃይልን በሚሰጠን በክርስቶስ ሁሉን እንችላለንና። ይሄን ይመስላል። ለዛሬ እዚህ ጋር ይብቃኝ። በእውነት ቸሩ መድኃኔዓለም ስለ ስሙ መስክረን ቤተክርስቲያን በነገራችን ላይ እኮ ሰማዕትነትን የምትመኘው ነው። እንደውም ዲያቆኑ ሲያነባ ላያችሁም በእንተ ቅዱሳት ላይ እግዚአብሔር ለኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳለን ይላል እኮ ቅዳሴ ላይ። ቅዳሴ ላይ ሰምታችሁ ከሆነ እግዚአብሔር ለኛ የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕትነት እኮ ለምነን የምናገኘው ነው። ምን ሸሸው ሳይሆን ለምነን። ፍርሃት የሚባል ነገር ከውስጣችሁ አውጡ ወንድሞች። ሬዲ ሁኑ፣ ተዘጋጁ። በቃ በማንኛውም ሰዓት ቢመጣ ድንገት ተነስቶ ቢመጣ ተዘጋጁ። በማንኛውም ሰዓት ክርስቲያን ወታደር ምንጊዜም ጦርነት ቢኖርም ባይኖርም ተዘጋጅቶ ነው የሚጠብቀው። እኛም ወታደሮች ነን የክርስቶስ። ስለዚህ ተዘጋጅተን መጠበቅ አለብን። ደግሞ ባካችሁ ከኃጢአት ባርነት እንውጣ። በሰውነታችን እኮ መድኃኔዓለም ነበር መነበብ የነበረበት።
ግን በእኛ ህይወት እየተነበበ ያለው ነገር ምንድነው ታውቃላችሁ? በእኛ ህይወት ዝሙት፣ በእኛ ህይወት እየተነበበ ያለው ስድብ፣ መገላለጥ፣ ዘፈን፣ ጭፈራ። እንዴት የእውነት ወንድሞች ቅጥል እኮ ነው የሚያደርገው። የኛ ባለማህተቦቹ አህዛብ ለእምነታቸው እንደዛ ሲሯሯጡ፣ የኛ ባለማህተቦቹ ደግሞ ቲክቶክ ላይ እርቃናቸውን ሆኖ ተገላልጠው ሲዘፍኑ ሲጨፍሩ ሳይ እንዴት ቅጥል እንደሚያደርግ የእውነት። አረ ያለፈው ዘመን ይብቃ እህቶቼ። ዘፈንን እንዴት ዘፈን በሰውነታችን ይነበባል? እንዴት? ይሄ እኮ የኛ የክርስቶስ ቤተ መቅደስ እኮ ነን እኛ። ቅዱስ ጳውሎስ እንዳለው አንደኛ ቆሮንቶስ 3:16 ላይ የክርስቶስ ቤተ መቅደስ እንደሆናችሁ አታውቁምን ይላል እኮ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ይላል። ለምን የክርስቶስን ቤተ መቅደስ በዘፈን ታፈርሸዋለሽ? ለምን በሐሜት? ለምን በዝሙት? ለምን? እህት ወንድሞች፣ ይሄ እኛ እኮ የኛ አይደለንም። ቅዱስ ጳውሎስ እንደተናገረው አንደኛ ቆሮንቶስ 6:20 ላይ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል እኮ። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም፣ ስለዚህ በስጋችሁ እግዚአብሔርን አክብሩ ይላል። በስጋችሁ ማንን አክብሩ? እግዚአብሔርን አክብሩ። ለምን ዘፈን ታከብሪያለሽ? በዘፈን ለምን የአጋንንት ማደሪያ መጫወቻ ትሆኛለሽ? የሆነ ፊልም ላይ አስታወስኩኝ። የቅዱስ አባ ዮሐንስ ሐፂር ፊልም ላይ ባይሳ የምትባል ቅድስት አትናስያ ራሷን ለዝሙት አሳልፋ ሰጥታ ነበርና ቅዱስ ዮሐንስ ሐፂር ወደ ቤቷ ገባና አያት። ከዛ በኋላ ባይሳ የዝሙት ማደሪያ ውስጥ ናት። በቃ በአጭሩ መሸታ ቤት ናት ያለችው። ወንዶችን እያስገባች ከነሱ ጋር ታመነዝራለች፣ ገንዘብ ይከፍሏታል። እንዲህ አይነት ህይወት ውስጥ ነበረች ያለችው። ከዛ አባ ዮሐንስ ሐፂር አያትና ምርር ብሎ አለቀሰ። አንገቱን ደፍቶ ምርር ብሎ ሲያለቅስ እንዴ አባቴ ለምንድን ነው የምታለቅሰው አለችው። አለቀሰ። ከዛ ለምንድን ነው የምታለቅሰው? ዝም ብለህ ታለቅሳለህ እንዴ? ምን የሚያስለቅስ ነገር አለ ስትለው የአጋንንት ሰራዊት ባንቺ ላይ ሲጫወቱ ሲዘፍኑ አይቼ አዘንኩኝ አለ። አስባሽ የአጋንንት ሰራዊት ባንቺ ላይ ሲጨፍሩ ሲደሰቱ ድል ተቀዳጅተናል ብለው ሲዘሉ ሲጨፍሩ አይቼ እኔ አዘንኩኝ አለ። ነፍስሽን ሊወስዱ ሲዘጋጁ አየሁኝና አለቀስኩኝ አለ። ደነገጠች ባይሳ አለች። አይታያትም አለ እሷ አጋንንት ሲጨፍሩ ሲደንሱ አይታያትም። አባቴ ወይ እሺ ምን ላድርግ አለች። ምን ላድርግ? አድርጊ ያልከኝን ሁሉ ላደርግ ዝግጁ ነኝ። እሺ ምን ላድርግ ስል ተነሺ ከዚህ ከዝሙት ዓለም ውጪ አላት። ከካራን ውጡ። የሆነ መዝሙር ትዝ አለኝ። ከካራን ውጡ ከነአን ግቡ የሚል መዝሙር። ካራን ጣዖት ነው የሚመለከው፣ የአሕዛብ አገር የሞት መንደር ነው የሚል መዝሙር ትዝ አለኝ። እና ከዚህ ከዝሙት መንደር ውጪ አላት። ከዚህ ከዝሙት መንደር ውጪ ነፍስሽን አድኝ አላት። የዛን ሰዓት በቃ ሁሉን ጓዜን ሳትል ጨርቄ ማቄን ሳትል ተከትላ ወጣች። ከዛ በኋላ የሆነ ድምጽ ይሰማል። ለምን የመዳንንሽን ቀን ረሳሽ? ለምን እያለ የሚል ቃል ትዝ አይላችሁም? የሆነ ቃል ያስተጋባል። እሱን ስሰማው በጣም ነው የምመሰጠው። የእውነት መንፈሳዊ ፊልሙን ተመልከቱት፣ የአባ ዮሐንስ ሐፂርን ፊልም። ከዛ በኋላ አረፈች። ወደ ገዳም ሳትደርስ ነው መንገድ ላይ ያረፈች። አባ ዮሐንስ ሐፂር አዘንላት። ወይኔ አምላኬ ሆይ እንዴት የመዳናን ቋን እንዴት የድል አክሊልን ሳትቀዳጅ ንስሐ ሳትገባ እንዴት ሞተች አምላኬ ሆይ እያለ ሲያለቅስ እግዚአብሔር አምላክ ምን ነበር ያለው? ባይሳ ዮሐንስ አትዘን ስለሷ፣ ገና ከዚህ ከዝሙት መንደር ከመሸታ ቤት ልክ ስትወጣ እግዚአብሔር አምላክ ንስሐዋን ተቀብሏታል። ስለዚህ አትዘን፣ እሷ የድል አክሊልን ተቀዳጅታለች አለ። እና እህት ወንድሞቼ እኛም መውጣት መቻል አለብን። ከዚህ ከዝሙት መንደር መውጣት መቻል አለብን። እስከ መቼ ዝሙት በእኛ ህይወት ይሰበካል? እስከ መቼ ዘፈንና ጭፈራ በእኛ ህይወት ይሰበካል? ስለዚህ አምላካችን በህይወታችን ሊነበብ ይገባል። እና አንድ የምንማረው ትምህርት ይሄ ነው። ለእምነታችን ጠንካሮች ነው። እስከ መቼ በእኛ አምላክ ይሰደባል? የእውነት ባለማተብ ሆኖ ሲጨፍር እኔ በጣም ነው ውስጥ የሚደማው። ባለማተብ ሆኖ ስሙ በዝሙት ህይወት ሲነሳ በጣም ነው ውስጥ የሚደማው።
ምክንያቱም አምላኩ ነበረ በህይወቱ ሊሰበክ። በነገራችን ላይ ዲያብሎስም እኮ ክርስቲያኖች ስማቸው እንዲጠፋ ይፈልጋል። ስማቸው እንዲጠፋ ይፈልጋል። እኔ የሆነ ይቅርታ አድርጉልኝና እኔ ያንን አይቼው አይደለም፣ ግን የሆነ አንድ ሰሞን ቲክቶክ ላይ የሆነ ወሬ እየተወራ ነበረና ያ ነገር እውነት ይሁን አይሁን አላቅም፣ ግን ሰው ሁሉ እየተቀባበለው ነበረ። ቴሌግራም ላይ እንደዚህ ሴቶች አፍረተ ስጋቸውን በፎቶ እየተነሱ ይፖስታሉ የሚል ሰምታችኋል አይደል? አንድ ሰሞን እንደዛ አይነት ወሬ አልሰማችሁም? ሰምታችኋል? ንገሩኝ እስቲ። ያደርጋሉ ዩራይት እና በጣም ኮሜንት አነብ ነበር። ሳነብ ባለማተብ እኮ ነው፣ አንገቷ ላይ እኮ መስቀል አለ፣ አንገቷ ላይ መስቀል አለ ሲባል ወይኔ እንዴት ውስጤ ልቤ እንደተሰበረ የእውነት አስባችሁታል? ከዛ በኋላ ሌላው ሙስሊም ላደረገኝ ጌታ ምስጋና ይግባው እያሉ በአሕዛብ፣ ይሄን ስላችሁ ግን አሕዛብ አያደርግም ማለት እኮ አይደለም። አሕዛብ በእንደዚህ አይነት የዝሙት ውስጥ እኮ አያልፍም አይደለም፣ ያልፋል። ግን ሰይጣን ምን ያክል ሃይማኖታችን ለማሰደብ ክርስቲያኖች ዝሙተኛ ናቸው ለማስባል የማያደርገው ጥረት እንደሌለ ተመልከቱ። እዚህ ጋር ሃይማኖታችን ሲሰደብ አስቡት። እንደዚህም አድርጋ ያለች ሴት ካለች እስቲ አስቡት፣ አንገቷ ላይ ማተብ አድርጋ እንዲህ አይነት ስራ ስትሰራ እውነትም ክርስቲያን ሆና ከተገኘች በጣም ነው የሚያሳዝነው። በአንተ ሰበብ የእግዚአብሔር ስም ይሰደባል የሚል ቃል አለ እኮ መጽሐፍ ቅዱስ ላይ። በአንተ ሰበብ የእግዚአብሔር ስም ይሰደባል። እና ምን ለማለት ፈልጌ መሰላችሁት ወንድሞች? ዞሮ ዞሮ እባካችሁን ሃይማኖታችን በማይፈቅድ ቦታ ላይ አንገኝ። ክርስቶስን አናሰድብ፣ ክርስትናን አናሰድብ። እንዴት እንዴ! ይሄ ክርስትና እኮ ዋጋ ተከፍሎበት ነው ለዚህ የደረሰው። እንዴ እነ ሰማዕቱ ቅዱስ ጊዮርጊስ እኮ ስንት ጊዜ የሞቱለት እኮ 4 ጊዜ የሞቱለት ሃይማኖት እኮ ነው ይሄ ሃይማኖት። አንቺ እኮ አንገትሽ ላይ ማተም ያደረግሽው እኮ ስንት ሰማዕታት እንዴ! እነ ቅዱስ ጴጥሮስ እኮ ተዘግዝቀው የተሰቀሉለት ሃይማኖት እኮ ነው። እነ ቅዱስ ጳውሎስ አንገታቸውን የተሰየፉበት ስንት ዋጋ። ይሄ እኮ ክርስትና አንገታችን ላይ እኮ ማተም የምናደርገው ወንድሞች በሰማዕታት ደም የጸና እኮ ሃይማኖት እኮ ነው። በክርስቶስ ደም የተመሰረተ በሰማዕታት ደም ደግሞ የጸና። አስቡት፣ መሰረቱ እኮ የክርስቶስ ደም ነው። እንዴት በክርስቶስ ላይ ሌላ ሚስማር ትቸነክራለህ ወንድሜ? እንዴት ሌላ ሚስማር ጨክነህ ትቸነክራለህ? እና እህት ወንድሞቼ እባካችሁን አንገታችን ላይ ማተብ አድርገን እንዴት በእንደዚህ አይነት ኃጢአት ህይወት ውስጥ እናሳልፋለን? እንዴት ሃይማኖታችን እናሰድባለን? እስቲ በእምነታችን ጠንካራ እንሁን። ይብቃን። ያለፈው ዘመን ይብቃችሁ እኮ ነው ያለው ቅዱስ ጴጥሮስ። የአሕዛብን ፈቃድ ያደረጋችሁበት በመዳራት በስካር ነውር ባለበት በጣዖት ማምለክ በዘፈን የተመላለሳችሁበት ያለፈው ዘመን ይብቃ አለ። እስቲ ከዚህ እስከ ዛሬ አጋንንት በእኛ ህይወት የራሱን እንትን ሲያስፋፋ የራሱን ክፉ ስራ ሲሰብክ ቆየ። አሁን ደግሞ እስቲ የክርስቶስ ህይወት በህይወታችን ይነበብ። ክርስቶስ ይነበብ በሰውነታችን። ክርስቲያኑ እኮ ሁሉ ነገሩ መስበክ ነበረበት እኮ። አለባበሱ መስበክ አለበት፣ ሃይማኖቱን ክርስቶስን መስበክ አለበት፣ አነጋገሩ፣ አስተያየቱ፣ አረማመዱ፣ አነጋገሩ፣ ሁለመናው መነበብ ነበረበት እኮ። እና እህት ወንድሞች ይህንን እናስታውስ ይገባል። ክርስቶስን ከካራን ልንወጣ ይገባል። ከነአን ልንገባ ይገባል። እስቲ እቺ መዝሙር ዘምሬ ትምህርቴን ላቁም። ከካራን ውጡ የሚለውን አብረን እንዘምር ምንችለው ከሆነ። ከካራን ውጡ ከነአን ግቡ፣ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው፣ የአሕዛብ አገር የሞት መንደር ነው። የአሕዛብ አገር የሞት መንደር ነው። ከካራን ውጡ ከነአን ግቡ፣ ወደ ጽድቅ ሕይወት ዛሬ ቅረቡ።
ካራን ጣዖት ነው የሚመለከው። የአሕዛብ አገር የሞት መንደር ነው። እንደ አባታችን እንደ አብርሃም ወገኖች ውጡ ከካራን ዓለም። የግፍ እንጀራ ይብቃችሁና ከካራን ውጡ በአምላክ ጎዳና። ከካራን ውጡ ከነዓን ግቡ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው። የአሕዛብ አገር የሞት መንደር ነው። የጣዖት ምስል ከሚሸጥበት ዓለም በዝሙት ከሚነድበት ከሰዶም መንደር ከካራን ውጡ። የኃጢአትን ስር ዛሬ ቁረጡ። ከሰዶም መንደር ከካራን ውጡ። የኃጢአትን ስር ዛሬ ቁረጡ። ከካራን ውጡ ከነዓን ግቡ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው። የአሕዛብ አገር የሞት መንደር ነው። የአሕዛብ አገር የሞት መንደር ነው። የኃጢአት ዓለም ዛሬ ይብቃና የፍቅር ሕይወት እንልበስና ከካራን መንደር በፍጥነት ወተን ከነዓን ገብተን ማደር አለብን። ከካራን መንደር በፍጥነት ወተን ከነዓን ገብተን ማደር አለብን። ከካራን ውጡ ከነዓን ግቡ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው። የአሕዛብ አገር የሞት መንደር ነው። ካራን ጣዖት ነው የሚመለከው። የአሕዛብ አገር የሞት መንደር ነው። ማርና ወተት ከሚፈልቅበት ሰዎች በፍቅር ከሚኖሩበት ከሰማያዊት ኢየሩሳሌም ዛሬ ብንገባ እናገኛለን የአምላክን ሰላም። ከሰማያዊት ኢየሩሳሌም ዛሬ ብንገባ እናገኛለን የአምላክን ሰላም። ከካራን ውጡ ከነዓን ግቡ ወደ ጽድቅ ሕይወት ዛሬ ቅረቡ። ካራን ጣዖት ነው የሚመለከው። የአሕዛብ አገር የሞት መንደር ነው። ካራን ጣዖት ነው የሚመለከው። የአሕዛብ አገር የሞት መንደር ነው። እናንተ የእግዚአብሔርን ዕቃ የምትሸክሙ ሆይ እልፍ በሉ፣ እልፍ በሉ፣ ከዚያ ውጡ፣ ንጹሐን ሁኑ፣ እርኩሱን ነገር አትንኩ፣ ከመካከሏ ውጡ። እግዚአብሔር ይቀድማችኋል፣ የእስራኤልም አምላክ ይከተላችኋል የሚል ቃል አለ። ትንቢተ ኢሳይያስ ምዕራፍ 52 ቁጥር 11 ላይ እናንተ የእግዚአብሔርን ዕቃ የምትሸክሙ ሆይ፣ እናንተ የመድኃኔዓለምን ቀንበር የተሸከማችሁ ሆይ ከዚያ ውጡ፣ ከዝሙት መንደር ውጡ፣ ከዘፈን መንደር ውጡ፣ ከሐሜት መንደር ውጡ፣ ከክፋት ከቂም ከበቀል መንደር ውጡ። እግዚአብሔር ይቀድማችኋል፣ የእስራኤልም አምላክ ይከተላችኋል። በችኮላ አትውጡ፣ በመከበሉልም አትሄዱም ይላል።
ታዳጊ የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ እኔ የሚረባህን ነገር የማስተምርህ በምትሄድባትም መንገድ የምመራ አምላክህ እግዚአብሔር ነኝ። ትእዛዜን ብትሰማ ኖሮ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር ይላል። ተመልከቱ፣ መዝሙሩ ላይ ሰምታችኋል። ከሰማያዊት ኢየሩሳሌም ዛሬ ብንገባ እናገኛለን የአምላክን ሰላም። እኔ ይወላችሁ ሰላም እንደ ወንዝ ጽድቅም እንደ ባህር ሞገድ በሆነ ነበር። ወንድሜ በበሽታ የምትታወከው ከሃይማኖት ስትወጣ እግዚአብሔር የማይወደውን ስራ ስትሰራ የአጋንንት ሰራዊት ላይ ስለሚከቡ ሰላም አጥተህ ነው የምትኖረው። ሰላም አጥተህ እህት ወንድሞች፣ ከክርስቶስ ጋር መከራ ቢደራረብ ደስ ያሰኛል። ከክርስቶስ ጋር ያለ ህይወት። ከክርስቶስ ውጪ ያለ ግን ምን ሰላም አለ? ምንም አይሞቅህም። የፈለገ ምቾት ውስጥ ብትዘፈዘፍ ምንም አይሞቅህም። ምክንያቱም አምላክን አጥተሃል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጠፋ ምን ይጠቅመዋል? ወንድሞቼ እህቶቼ፣ ብዙዎች ልክ እንደ ዴማስ ኮብልለዋል። ሕዝቤ ሆይ ና ወደ ቤትም ግባ እያለ ግን እግዚአብሔር አምላክ ይጣራል። ትንቢተ ኢሳይያስ ምዕራፍ 26 ቁጥር ላይ ሕዝቤ ሆይ ና ወደ ቤትም ግባ ይላል። ርቀናል እኮ። ዮሐንስ ራእይ ላይ ምዕራፍ 18 ቁጥር 4 ላይ ምን ይላል መሰላችሁ? ሕዝቤ ሆይ በዚህች ዓለም ኃጢአት እንዳትተባበሩ ከዚህች ዓለም ኃጢአት ውጡ ይላል። ከዓለም ኃጢአት ውጡ፣ እነሆ ኃጢአቷ እስከ ሰማይ ደርሷል። ከመቅሰፍቷ እንዳትቀበሉ አብራችሁ ውጡ። እህት ወንድሞች እንውጣ። ከዘፈን ኃጢአት እንውጣ። ከዝሙት ኃጢአት እንውጣ። ከሐሜት፣ ከቂም፣ ከበቀል እንውጣ። ወደ መድኃኒዓለም እንግባ፣ ሰላም እንድናገኝ ማለት ነው። በቅፍ ውስጥ እንግባ። በእግዚአብሔር የተወደደ ይላል እኮ መጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 33 ቁጥር 12 ላይ በእግዚአብሔር የተወደደ ሰው በእርሱ ዘንድ ተማምኖ ይኖራል፣ ቀኑን ሁሉ ይጋርደዋል፣ በትከሻው መካከል ያድራል ይላል። በአምላክ ትከሻ መካከል ማደር ትፈልጋለህ ወንድሜ? በመድኃኒዓለም ትከሻ ላይ ማደር ትፈልጋለህ? እንግዲያውስ ከካራን ውጣ። ከካራን ዝሙት ውጣ። ደሊላ እያሳሳተች ነው ወንድሜ። ደሊላ ሶምሶንን አይኑን አስወጥተው ነበረ። እህት ወንድሞች፣ ፍልስጤማውያን ሶምሶንን ለማጥመድ ደሊላንና ሸንጋዋንና አስመሳዩን ደሊላን ላኩበት። ደሊላም ጭኗ ላይ አስተኝታ ጸጉሩን ላጭታ ኃይሉን ነጠቀችበት። ፍልስጤማውያን መጥተው በአይነ ያየን የጎዳህን በማለት በአሰቃቂ ሁኔታ አይኑን ጎልጉሎ አወጡት። ከዛ በኋላ እንደ ከብት ለ40 ዓመት በግዞት እህል አስፈጩት። እህት ወንድሞች፣ ዛሬም አጋንንት ፍልስጤማውያን እኛም ሶምሶናውያንን እየደለሉን ነው። ከሃይማኖት ለማራቅ እየታገሉ ነው አጋንንት ፍልስጤማውያን። ዛሬም አጋንንት ፍልስጤማውያን እኛን ከሃይማኖት እያስኮበልሉን ነው። ከንስሐ እያራቁን ነው። ከጾም፣ ከጸሎት፣ ከስደት እያራቁን ነው። የጸጋ አይናችንን ለማውለቅ ፍልስጤማውያን የሶምሶንን አይኑን እንዳወለቁት እኛምንንም የጸጋ አይናችንን ለማውለቅ የመከራ እንጀራን ለማብላት እየታገሉ ነው። ወንድሜ ከደሊላ ጋር እሳት ጋር መሞቅ የአይን መውለቅ፣ የሰው ሁሉ መሳቂያ መሆን፣ ፈጽሞ መዋረድ፣ እንደ ከብት ለ40 ዓመት በግዞት እህል ካስፈጨ ከደሊላ ዝሙት ጋርስ፣ ከደሊላ ዘፈን ጋርስ፣ ከደሊላ መጠጥ ጋርስ፣ ከደሊላ ሐሜት ጋርስ፣ ከደሊላ ውሸት ጋርስ፣ ከደሊላ ውሸት ጋር፣ ከደሊላ ዝሙት፣ ከደሊላ ጭፈራ ጋር፣ ከደሊላ ዘፈን ጋርስ አብረሳት ከሞክ ምን እንደሚገጥም ታውቃለህ? ለጊዜው በዚህ ዓለም የአጋንንት ፈረስ ሆነ እንደባከንክ ኖረ፣ ኋላ እንደ ቆሻሻ ጠራጊ በሲኦልና በገሃነም መጣልን የሚያክል ዋጋ ያስከፍላል። ስለዚህ ወንድሜ ደሊላን ዝሙትን እምቢ በላት፣ ደሊላን ዘፈንን እምቢ በላት፣ ደሊላን ጭፈራን እምቢ በላት። ውጣ ከኃጢአት ዓለም፣ ወደ አምላክ እቅፍ ውስጥ ግባ። ይሄን ይመስላል ወንድሞቼ። እዚህ ጋር ይብቃኝ። የጥያቄና መልስ ሰዓትን ሳላስበው ወሰድኩባችሁ። በዚህ መልኩ ያስተማረን የመከረን ቸሩ መድኃኒዓለም ስሙ የተመሰገነ ይሁን። ቸሩ መድኃኒዓለም ፍጻሜያችን ያሳምርልን። ከኃጢአት ዓለም የተለየ ንጹህ የቅድስና ሕይወት እንድንኖር አምላካችን መልካም ፈቃዱ ይሁንልን።
ሃይማኖታችንን ጠብቀን በእምነታችን ጸንተን እሱን ደስ የሚያሰኝ መልካም ስራ ሰርተን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። መጽሐፍ እንዲህ ይላል፣ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን ደሞዝ እንዳታጠፉ ይላል እኮ። የሰራችሁትን ደሞዝ እንዳታጠፏት። ደሞዝ ምን ነው? የሰራኸውን ደሞዝ እንዳታጠፋ ማለት እኮ እስከ ዛሬ ንስሐ የገባህበትን ስጋው ደሙን የተቀበልክበትን የጾምከውን፣ የጸለይከውን፣ የመጸወትከውን አስብ። ድሮ ትጸልይ ነበር፣ አሁን ግን ሰንፋል። ድሮ ትሰግድ ነበር፣ አሁን ግን ሰንፋል። ደሞዝን አታጥፋ ማለት እኮ ይሄ ነው። በጾም ቀጥል፣ በስግደት ቀጥል፣ በመጽዋዕት ቀጥል፣ ስጋው ደሙን በመቀበል ንስሐ በመግባት ቀጥል። እንዴት ትሸነፋለህ ለደሊላ ማለት እኮ ነው። ዮሐንስ መልእክት ላይ ነው ያለው፣ ሁለተኛ መልእክት፣ ሙሉ ደሞዝ እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ተጠንቀቁ። ደሞዙን የተቀበለ ሰው በቀዳዳ ከረጢት ያደርገው ዘንድ ደሞዙን ተቀበለ የሚል ቃልም አለ ትንቢተ ሐጌ ላይ ምዕራፍ 1 ቁጥር 6። እህት ወንድሞች፣ ደሞዝ ተቀብለሃል። የሃይማኖት ደሞዝ ከመድኃኔዓለም ተቀብለናል። ይሄን ደሞዛችንን ልንጠብቅ ይገባል ማለት ነው። ይሄን ይመስላል። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።